በሱ ምክንያት ነው የሚቆርጥላት አታ እነሱ ይያሉ ስልኳን ሸጣ የሰው ብር አንስታ ቆርጣ እንደገና ስትመለስ ተመልሳ በምትመጣበት ብዙ ነገር በዚህ ነገር ሆነ ኤደንም ይሄን ነገር ብላኛለች እንዲህ ብትሆን እኔ ምንድነው ሆነው ይሄ ማረጋግጦኝ ነው ወይ ምናምን ተባብለናል አውርተናል እንደ ቤተሰብ እንደዚህ አይነት ነገር ይላሉ ብዬ በፍጹም አልጠበቅኩም እሱ እንዲያረጋት ይላሉ ብዬ በፍጹም አልጠበቅኩም ተረዳሽኝ አባባል ምክንያቱም እኔ ለእንደዚህ አይነት ነገር ያለኝን ነገር ያውቃሉ ሁለተኛ ነገር እቺ ልጅ እኔ አድርጌባት ከሆነ እኔ እንደዚህ አይነት ነገር እንደሚባለው ከሆነ ስትወጣ ስትጸበል ከነሱ ጋር ስትዩ እኔንም እንኳን ስተደውላ ማውራት ትችላለች ተረድተሽኛል አባባል እኔ ጋር ነፍሷን ይማረው ሰሚራ ማውራት ያቆማችሁት መቼ ነው መነጋገር የተዘጋጋችሁት አልተዘጋጋንም ኖ ስሚኛ አልተዘጋጋንም ማለት እናወራለን ማለት አይደለም ለመጨረሻ ጊዜ ሀያት አልጨረስኩም ጥያቄ ለሱ ተናግሮ ሲጨርስ እኔ ጥያቄዎች አሉኝ ያስኳቸው እነሱን ጠይቀዋለሁ እሺ ለመጨረሻ ጊዜ አንተና ሰሚራ የተገናኛችሁት በአካል መቼ ነው ቆየን በጣም በአካል በቃ ከሄደች በኋላ የተወሰነ ጊዜ ምናምን እንጂ አልተገናኘንም አናወራም አመት ብትገልጽልኝ ኤግዛክትሊ ጊዜው ኤግዛክትሊ በደንብ እንዲህ ብዬ መናገር ባልችልም ከአመት በላይ ነው ኦልሞስት 2 አመት ምናምን ይሆነናል አመት አይደል 2 አመት ምናምን ነው ከመሞቷ በፊት ነው ይሄን ምነግርሽ ገብቶሻል ስትታመም በፊት በአካል ለመጨረሻ ጊዜ ተገናኛችሁ ከአመት በላይ እንደዛ ነገር ከመምጣቷ ያው በመጣት ምናምን ካልሆነ መስተቀር የመጣች ጊዜ ለመጨረሻ ጊዜ የመጣች ጊዜ እንደዚሁ ሰላም ነሽ ሰላም ነው ምናምን ሳልፍ የመጣች ጊዜ ሳልፍ በእነሱ ጋር ሄደን ወይ ኤደን ጋር ወይ እሷ ጋር ሳያት ሰላም ምናምን ብዬ አልፋለሁ ከዛ የሁለተኛውን ደግሞ ተመልሳ ስትመጣ ኖርማሊ ማውራትም አቆምኩ በቃ ያለውም ነገር አሪፍ ስላልሆነ ይሄ ምልሽ በግንኙነቱ ነው ምንግሽ ሲቀጥልም ገና መጨረሻ ላይ ደግሞ ብዙ ማወራውም ነገር ስላለኝ አንዴ ይሄንን ኢሹ ንዝጋ ብዬ ነው ተረተሽኛል አባባ አካል ከተገናኛችሁ ከአመት በላይ በስልክ ያወራችሁስ ምን ያህል እንደዛው በጣም ረጅም ጊዜ ግን አክሲደንታሊ ስትታመም ራሴ አብረን ሄደን መጀመሪያ የአማኑኤል ሆስፒታል ነበረ የገባችው እሱን አብሬ እየሄድኩኝ ቀን በቀን ከሷ ጋር እንደዚህ ያለውን ነገር እያየን በእለት ለውጥ አምጥታ ምናምን በመሀል ጸበል ገባች ተረተሽኛል አባባል ይሄ ነው ያለው ነገር ሪሌሽንሺፓችሁ ካበቃ ግንኙነታችሁ ፍቅረኝነታችሁ ካበቃ ስንት አመት ነው እሱ ላይ እመጣለሁ ምንም ነገር ጀምር እሺ እሱ ላይ እመጣለሁ እሱ ምንም ነገር የለውም ኦልሞስት የተወሰነ 1 ወርም 2 ወርም የሚሆን ነገርም የለውም ተረተሽኛል አባባል ከዛ በፊትም እንደ ወንድም ነው ከዛ በኋላም እንደ ወንድም ነው ተረተሽኛል አባባል ስለዚህ አንድ ቀን ስህተት ነው ወይንስ ሪሌሽንሺፕ ኖ ምንም አይነት እንትን የለውም ይሄ ስለሱም እመጣለሁ ገና በደንብ ማወራዋለሁ አንዴ ይሄ ይዘጋ ብዬ ነው ተረተሽኛል አባባል ይሄ ርዕስ ይዘጋ ጀምር ከተውቃችሁ ጀምር ኖ አይደለም በቃ አሁን ፖይንቱ መጀመሪያ ይሄ አይደለ ይሄኛው ኢሹ ዋናው ኢሹ አይደለ መታወቅ ያለበት ነገር እና ይሄ ነገር ነው ወጣ እንደገና ከጸበል መውጣቷን አውቃለሁ ከነሱ ጋር አወራለሁ በሰላም እንደሚያወሯት አውቃለሁ በሰላም ከአያት ጋርም ከሄደን ጋርም ቀን በቀን እንደሚያወሩ አውቃለሁ ሁሉን ነገር አውቃለሁ ዛት ሚንስ ለምን አልነገሯት ለምን አልነገረቻቸው እነሱ ለኔ ለምን አልነገሩኝ ተረተሽኛል አባባሪ ለማለት የፈለኩት ምን ኖ ሰሚራ ከጸበል ወጣ አዲስ አበባ ውስጥ አንድ አመት ጸበል ወጣ ለኤደን አልነገረችኝም ማለች ለምን አልነገረቻትም ለምን ጥያቄ ነው ከዛ የነገረቻት ጸበል ያስታመመቻት ሰው ከሞተች በኋላ ለምን ሰሚራ ድና ዱባይ ልትመጣ እያወሩ ትኬት ቁረጡልኝ እያለች ይሄ ሁሉ ኮንቨርሴሽን መሀላቸው እየተፈጠረ ለምን ሰሚራ አትነግራት ነበር ይሄ ነገር እውነት ከሆነ ነው ጥያቄ እሺ እውነት ከሆነ እንደገና ደግሞ ሀያትም አውቃለሁ ብላለች አይደል እሺ ሀያት እስካወቀች ለኔ ለምን አልነገረችኝ ለኤደን ለምን አልነገረቻት እሱ የኛም ጥያቄ ነው ለምንስ መታቀረበች ለምን እሺ ሲመጣ ምን እንዳረገብኝ አላውቅም ካለች ሳትመጣስ ለምን እህቷን እዛውና ቴኬራ አረጋች ሳትመጣስ እዛውና ለምን አልነገረቻት በአካል ሳትገናኙ አንተና ሳትገናኝ
የቱ ጋር ነው ያለው ችግር? ኦኬ ስትመጣ እዛም ሆና ነው ያደነዘዝኳት። ሳትመጣ ነው የሰማችሁ አይደል? ሳትመጣ ሰምታ ከሆነ ሳትመጣ ለምን አልነገረቻትም? እስክመጣ እንደዚህ ነው ቴክ ኬር የምናወራው ነገር እንኳን አለ። አትሊስት ሌላው ይቅር እንደው በቃ እንደዚህ ነው የምናወራው ነገር አለ ጠብቂኝ የሆነ ነገር ከሱ ራቂ ስመጣ ምነግርሽ ነገር አለ ማለት ትችላለች። ተጠንቀቂ፣ አደገኛ ነው። እንደዚህ አይነት ችግር አለ፣ እንደዚህ አይነት ችግር አለ፣ እንደዚህ አይነት ነገር ተፈጥሯል። ሰሚራ ከጠበል መታ እንዲህ ብላኛለች። ለምን አላለቻት? ለምን? እሺ እሷስ ታቸውስ ከጸበል ስትወጣ ደውላ በቃ እኔ እንደዚህ ሆንኩት የነበረው በእንደዚህ ምክንያት ነው፣ ኑ ፈልጋችኋለሁ ምናወራው ነገር አለ። ወይንም ደግሞ ከሱ ራሱ ሳትነግራቸውም ራሱ ኑ ብላ ጠርታ ለምን አላለቻቸውም? ይሄ እኮ የህይወት ጉዳይ ነው። እንደዚህ እንደሚወራው ቀላል ጉዳይ አይደለም። አንዴ በተወራው ነገር እኔ ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው። ቀላል ጉዳይ እኮ አይደል። እንኳን እህትሽ ጉዳይ ይቀርና እኔ አሁን ዝም ብሎ እንደዚህ ለምናወራው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ የማውቀው። ምን ያህል 2 ቀን ሙሉ እናቴ ስታለቅስ ነው ያደረችው። ገብቶሻል? 2 ቀን ሙሉ እንኳን እንደዚህ ለተባልኩት እንኳን ነው እንጂ እንኳን እህቴ እንደዚህ አድርጋ ይቀርና እህቴ ብላኝ ይቀርና 2 ቀን ሙሉ ስቲል እስከ ድረስ እናቴ ስታለቅስ እኮ ነው ያለችው። እንዲህ ለተባልኩት ነው የምነግርሽ። ገብቶሻል አይደል አባባሌ? አይደለም እህቴን ሊያውም ለዚህ ያበቃችኝን ለዚህ ቁም ነገር ያበቃችኝን እህት ለዚህ ክብር ያበቃችኝን እህት ብላችሁ አይደለም ጠማቂዋም ትሁን ማንም ብላ አይደለም ብላ ቢሆን ማንም ሰው ያደርገዋል። በእህትሽ እናቴ እኮ ነው ያለችው አይደል? እናታችን እህታችን ነች ያለችው አይደል? እንኳን እንደዚህ አይነት ሰው ይቅርና ሌላ ሰው ቢልሽ አታረጊው፣ ተይው ይቅር። ይሄ ኦን ታርጌት ነው። ለምን? እሺ ለምን? የኔ ጥያቄ ለምን እነሱ አንተን ለማጥቃት ፈለጉም? ለምን? ምክንያቱም ልንገርሽ እንደዚህ ያጡት ነገር አለ። ምንድን ነው ያነሳሳቸው አንተን ሚዲያ ላይ ወጥተው አጥቃት ለማድረግ? አይዶን ነው አላውቅም። አባት መጠየቅ እየቻሉ በሽማግሌ ብዙ አመት አብራችሁ የበላችሁ የጠጣችሁ ሰዎች ዛሬ ስትጣሉ አይዶን ነው መቼ ባትጣሉ እንደዛ አብራችሁ በልታችሁ ጠጥታችሁ ብዙ አመት ብዙ ነገር አሳልፋችሁ እስከ መዋለድ ደርሳችሁ ለምን ከእህታቸው የወለድከው ልጅ ነገ አድጎ ይህንን የተቆራረጠ ቪዲዮ ስለሱ ማስተያየት መስጠት ስለምፈልግ አንዴ ቶሻል ለምን እንዳሉ ከነሱ ነው መጠየቅ የምፈልገው። ተረተሽኛል? ይሄን ርዕስ እንዝጋና በደንብ መጠየቅ የምፈልገው ነገር አለ። ተረተሽኛል? ሲቀጥል አሁን ይሄንን ነገር ለምን እንዳሉ እነሱ ያውቁታል። ተረዳሽ? እኔ የማውቀው ነገር የለም። ምክንያቱም እሷ ለምን እንደዚህ ሆነች፣ ለምን ተበሳጨ፣ ለምን እንደዚህ ሆነች እንዳይባል ምናልባት ለኔ የኔንም ስም መነሻ መደረግ ተፈልጎ ሊሆን ይችላል። አላማውን አላውቅም እንጂ ለምንድን ነው የተፈለገው? በጣም ይሄ እንቆቅልሽ የሆነ ነገር ነው። ተረተሽኛል? እንቆቅልሽ የሆነ ነገር ነው። ስለዚህ በእኔ ዘንድ እና እንዳሉት እኔ ችግር የለብኝም። የትኛውን ቦታ ሄጄ የትኛውን ቦታ ቆሜ መናገርም መመስከርም እችላለሁ። ይሄ ከሆነ የሚያጸዳቸው ምንም ችግር የለብኝም። እኛም እንፈልጋለን እሱን እንድትምልላቸውና እንዲያዩ እንፈልጋለን። አንደኛ፣ ሁለተኛ ግን ለነሱ አሁን ጥያቄ ቅድም ስለ እህታቸው ፕሊስ እኔ ከነሱ መስማት ፈልጋለሁ። እህት ትኬት ጠይቃ ስላጣች ለምን እንዳልሽ መጀመሪያ ትክክል ነው አይደለም? አሁን ሰምተናል። ልጨርሳ ትክክል ነው አይደለም የሚለውን መስማት ፈልጋለሁ። ትክክል ነው አይደለም? ሀያት ተረጋግተሽ ማሬ፣ እኔ ልጠይቅሽ እህትሽ ቻክሯት ነው ትክክል ነው ወይ አይደለም? ተናገርኩት ነገር ትሰጥ ነው ወይ? አምጥተናታል። ጥያቄው መጀመሪያ አይ ወይም አውቲ እና ከዛ እህትሽ የትኬት ታታ ሞባይሏን ሽጣለች አልሸጠችም? ጥያቄ ሞባይሏን የሸጠችው መጀመሪያ ነው። ሞባይል ከአንዴም 4 5 ሸጣለች እሷ ማለት ነው። ገባሽ? አላጣችም። ለትኬት አታለች። እኛ እንድትመጣ አንፈልግም። ከአንዴ 3 ሪዝን አለ ሁሉም ነገር አይደል ሀቢባ? ያለ ምክንያት አይሆንም። ምክንያቴ ልንገርሽ
ከአንዴ 3 አመጣናት አምጡኝ ስትል እንደዛ አይደለም። አንዴ ጥያቄ ኖ አይናገሩ። ጣልቃ መግባት ፈልጌ አይደለም። ጥያቄ ይስተካከል ነው። አያይዘሽ አንዱ የትኬት ብር አታለች። ሁለተኛ ነገር ደግሞ ማለት እኛ እንድትመጣ ስላልፈለግን ነው እና ደግሞ መግባት ፈልጌ አይደለም። እኔ እንደዚህ ላወዛዝግበው አይደለም ትኬቱንና ሁለተኛ ነገር ደግሞ ኤደን ጋር የምትመጣዋ ልጅ ብር አንስታ ጨምራ አይደለም የቆረጠችው ብር አንስታ ቆርጣለች። እኛ ሳናቅ አሁን ልመልስልሽ ምክንያትሽን አሁን አስረጂ። አዎ ብለሽ መልሰሻል። ስለዚህ ምክንያት በአሁኑ ሞባይል ቀድማ ነው የሚሸጠው። ሞዴሬተሮች ምንም አይነት ኮመንት ሚውት አታድርጉ። ሰው በነፃነት የተሰማውን አዳምጦ የተሰማውን አስተያየት የመስጠት መብት አለው። እነሱ ላይም ሆነ እሱ ላይ ማንም ላይ እኔም ላይ የፈለጉትን አስተያየት የመስጠት መብት አላቸው። ኮመንት ሲመወታይቼ ነው ሚውት አታድርጉ። ይሄ ፌር አይደለም። አሁን ምክንያት ልንገርሽ። ስልክ የሸጠችው አሁን አይደለም ከ1 4 5 ነው የምትሸጠው ስልክ ኤቭሪ ታይም ማለት ነው። ሰሚራ ሙሉ ለሙሉ አልዳነችም። ከአንዴ 3 አምጥቻታለሁ። አንዴ ትኬት በጣም ውድ በነበረ ሰዓት መታ ሁለት ሰው እኩል አያውራ ከአንዴ ይኸውልሽ አንዴ መታ በ2 ቀኗ ተመልሳለች። ትኬት ውድ በነበረበት ሰዓት አምጥቻት ማለት ነው። አንዴ አመጣኋትኝ አልተሻላትም። ልጁን አዝላ አሚርን ህፃን ልጅ አዝላ እንግዲህ እሱ ቤት ድሮ ይሰሩ የነበሩ ሴቶች ካሉ ካፍቴራው ደጅ ሄደች ታጸዳለች፣ በየቦታው ትወድቃለች። ገባሽ? እዚህ ጋር የሰው መሳቂያ ነው የምትሆኙ እንጂ ማንም ይሄ ብሎ ችግርሽን የሚረዳልሽ የለም። ተረዳሽን? እንደዚህ 2 የመጣች ልክ አይደለች። አንዴ ደግሞ የመጨረሻ የመጣችው መጣች፣ ካፍቴራውን ሸጠች፣ ሄደች። አሁን በመጨረሻው ልምጣ ስትል ጸበኗን አልጨረሰችም። እኔ የኢድ ቀን ስታገኘኝ ድንገት ነው የመጣችው፣ የኢድ ቀን ማለት ነው። ሰሚራ መታ እዚህ ተሽሎኛል ብላ መታ ስትበጠብጥ እንደነበር እሱም አይክድም። ካፍቴራው እየሄደች ስታጸዳ ምን ስትል ገባሽ? እንደ ደግሞ ወታችን መሳቂያ እንድትሆን አንፈልግም እንጂ የትኬት ብር ማለት ምንም አይደለም። ያውቀዋል እሱ ገባሽ? ግን አንቺም ብትሆኝ በእኔ ቦታ እህትሽ የሰው መሳቂያ ስትሆን በየቦታው እየሄደች የማይሆን ነገር ስታረግ እንዴት ነው እንድትመጣ የምትፈቅጂላት? ኢትዮጵያ ስትሆን ደህና ነበረች። ኢቭን ቤት ተከራይታ ብቻዋን ስትኖር ነበር ምናምን። በአሁኑ ለምን እንድትመጣ አልፈለግንም። ሀቡ ጸበሏን እሷ ለእኔ እንዲህ ብላኝ የኢድ ቀን መጣሁኝ ወደ ድሮ። ለኤደን አልነገርኳትም እኮ አላልኩሽም? እንደምናወራው እኔ ኤደን ሁሉ ነገር የምናወራ ሴትዮ ሰሚራ እንዲህ አላለችኝም አላልኳትም? ነግሬያታለሁ እኮ ለእሷም፣ ግን እሷም አልራቀችም። ለኤደን ኖርማሊ በቴክስት ነግሬያታለሁ። ግን ቻፒ አንተ ኤደን እንዲያድግ ሰሚራ እንዲያድጋብኛለች ብዬ ከቀረቤታችንም መጠየቅ። ቆይ ሀያትዬ መልስሽ ነግሬያታለሁ ነው? ነግረሻታል? ለኤደን እንደመጣሽ ለኤደን ነግሬያታለሁ። እናወራለን፣ ብዙ ነገር ነው የምናወራው። ሀው ከመሄን አልነግራትም። እና ከነገርሻት ሁለታችን ያራቃችሁትም ታዲያ እሷ ነበረች። እኔ እኮ አልኩሽ ትናንት ስታወራ የምንገናኘው ኢቨን እሷ ካፍቴሪያ ነው አልኩሽ እኮ። ይሄን አለሁ አለም ብዬሻለሁ። ከትናንት ወዲያ ላይፍ ላይ ግን እንደመጣው ልነግራት መጥቼ ሳልነግራት ቀጠልን ህይወትን እኮ ያልሽው አባባሌ። ይኸውልሽ እህቴ ያለችኝ ስትሄጂ ኤደንን አርቂልኝ ከሱ ነው ያለችኝ። ገባሽ? እኔ ግን ለኤደን ኖርማል እንኳን ይህን ነገር ብዙ ነገር የምናወራ ልጆች ነን። እህቴ ናት አይደለም? ሰሚራ እኮ እንዲህ ያለችን ብያታለሁ። ኖርማሊ ኦፍኮርስ እላታለሁ። እንዴት ነው ማልላት ለኤደንም። እሱን ግን መጠየቅ አልችልም እንዲህ ብዬ። ግን ቻፒ ጠልተሃለች ብዬዋለሁ። እሱም ብለሻል፣ ጠልተሃለች። እንዲያውም ያልሽውን ልንገርሽ፣ እኔ በደንብ ነው እኮ የማዳምጠው ማሪ። አይዞህ ካትመጣም ከዚህ በኋላ አትረብሽክም፣ ጠልታ ካለች ነው ያልሽው። ለኤደን እንደምናወራው ብላኛለች ነው ያልሽው። ከትናንት ወዲያ ግን ብያት ለኤደን ኖርማል እናወራለን። ሀቡ እዚህ ጋር ምንም የምጨምረው የምቀንሰውም ነገር የለም። 2 3 የመታ ካፍቴራው ለምን አላመጧትም? የትኬት ታታ ነው ላለችው ማለት ነው ላለው ነው የምመልስልሽ። አሁን ቻፒ ራሱ ካፍቴራ እየሄደች የቻፒን ቆሻሻ ስትጠግ ምናምን ምን ሲል እንዴት ነው ዝም የምንለው አይደለ? ከዛ እንድትመጣ አልፈለግንም። በአሁኑ እሷ ጸበሏን አልጨረሰችም። አሁን ልምጥ ያለችን ሰዓት የተመለሰችው ሰዓት ቻፒ እውነቱን ነው የትኬት ቁረጪ ላኪልኝ ስትለኝ ኖ ብያለሁ። ለምን እንደሆነ ታውቂያለሽ? ጨርሳ ነው መምጣት ያለባት እዛ ጋር
ጸበሏን እሷን መምጣት የፈለገችው ቻፒ ጋር ይቀረበጋለኝ እሱን መቀበል እፈልጋለሁ። ካፍቴራውን የሸጡት እሷና ቻፒ ናቸው። ገንዘቧን ያስቀመጠችው እሱ ጋር ነው። 1000-2000 እያለ ነው ቻፒ ኦልሬዲ የጨረሰላት። ሂሳብሽን ለምን አትሰሪም ስንላት እዚህ የመጣች ጊዜ ኖ ነው የምትለው። ገባሽ? አልፈልግም። ከዛ መጨረሻ ላይ ምን አለችኝ? ለእሷ መጥቼ እንደዚህ መውሰድ እፈልጋለሁ አለች። ግን እዛ ጋር አይ ቲንክ ንሳ ምንድን ነው አባቶች የሚሄዱበት አለ መሰለኝ አይደለም። እሳቸው ሲሄዱ የሚያጠንቋ ሰውዬ ነው የመጣችው። የዒድ ቀን ጸበሏን ጨርሳ አይደለም ግዴታ መጨረስ አለባት ጸበሏን። ገባሽ? ኦኬ ከኤርፖርት መልሷት ነው ራሷን አጠፋሽ ከተባለ ማለት ነው ሀቡ ኦልሬዲ እኮ ልጅቷ ከመጣች ከመለሷት ከ15-20 ቀን በኋላ ነው እሷ እንደዚህ ያደረገችው ማለት ነው። እኔ ደግሞ አርብ ልትሞት እንደ ሮቡን ደውዬ ቪዚት ቪዛሽ አልቋል፣ ቪዚት ቪዛ የሚያወጣልኝ ሰው የሚከነስል አግኝቼ ማለት ነው ፎቶ ላኪልኝ አልኳትኝ። እንደውም በመመለሷ ተናዳ ከሆነ ለምን በዛ ቀን ውስጥ አላጠፋችም? ሀቡ ገባሽ? ወዲያው ሲመለስ የንዴት ነው አደለ የሰው ልጅ የሚያደርገው። እኔ በሆን በሷ ቦታ ወዲያው ሲመልሱ ወዲያው አጠፋለሁ አደለ? ለምን ደብዳቤ አልጻፈችም እህትሽ? ምንም አይነት ደብዳቤ አልጻፈችም። ልጇ ነበር፣ ልጇን መኝታ ቤት አስገባች። እናቴ ተኝታ ነበረ። ምንም አይነት ደብዳቤም አልተጻፈም። ምንም የተጻፈ ነገር የለም። ገባሽ? ከመጠጣቷ በፊት መርዙን ከመጠጣቷ በፊት ለመጨረሻ ጊዜ ስልክ የደወለችው ማን ጋር ነው? ወይ ቮይስ ያስቀመጠችው? ቀንኛ አውተናል። እኔ እና እሷ እሮቡን አውተናል። ቮይስ ምናምን አላስቀመጠችም። ስልኳን ሽጣው ነበር። መጨረሻም ላይ በእናቴ ስልክ ማለት ነው ደውዬ ጠዋቱ ላይ አውርቻታለሁ። እሷም ማለት ነው ሳሙ እንደዚህ ካንስል ስለሚላክ ፎቶ ላኪልኝ ስላት እሺ ብላ ሄዳ ፎቶ ተነስታለች። ፎቶዋ ተነስታለች ልትልክልኝ ማለት ነው። ገባሽ? እንኳን ለትኬት ሊቸግር ሀቡ ኦልሞስት ልጅ 4 ዓመት ነው ልጇ። ሰሚራ ስትታይ በጣም ጠንካራ ሴት ናት። ከማንኛውም ሰው ገስ የሚያደርገው ገንዘብ እንዳላት ነው። ገባሽ? እንደ ስትሮንግ ሰሪነቷ ብዙ ዓመት እንደተቀመጠችው ግን እኔ እንኳን ለትኬት ልጇንም ሁሉ ነገሩን ይዤ አንቀባረር እህቴን ያስኳት እኔ ነኝ። እንኳን ትኬት ሞባይል በጣለች ቁጥር ሞባይል እልክላታለሁ። ዋቅ ስትለኝ እልክላታለሁ። የፈለገችውን ነገር ነው ማድረግላት። ገባሽ? እንኳን ትኬት ግን ትኬት እንዳትመጣ ለምን የፈለግንበት ምክንያት አቡ አልጨረሰችም። እዚህ ጋር እህታችን ናት አይደለ? የሰው መሳቂያ እየሆነች ነው ያለችው። አንዴ እሱን ካፍቴሪያ ሄዳ ታጸዳለች፣ አንዴ የምታደርገው ነገር እንደዛ። እሺ አሁን ሚዲያ ላይ ለምን ወጣን ደግሞ ለሚለው ጠይቋል አይደለ? ለምን አስፈልግ ማሪ እህታችሁ አላህ ይርሃማትና ቆሻሻ ስታጸዳ የእሱን ካፌ እየመጣች ከሱ ስርስር ስትል እናንተ ይህንን ነገር አልወደዳችሁትም። ዳትስ ዋይ እሱም አልቆረጣችሁላትም። ሪዝናችሁ ትኬት ያልቆረጣችሁበት ይሄ ነው። ሙሉ ለሙሉ ትዳን በቃ ሙሉ ለሙሉ ወደ ሰሚራ እኔ የዒድ ቀን ለሄደን ያወራትኝ ሀቡ ማለት ደስታሽን መቆጣጠር አትችይም። ገባሽ? ስታወራኝ ሰሚራ እሱ እንደዚህ አድርጎብኛል ያለሽ ቀን በጣም ነርቨስ ሆና ብዙ ጊዜ እኔን ነው የምትጣላኝ ምናምን። ለምን እኔ እንደመጣሁ ግንኙነታቸውን ስላልፈቀድኩኝ ከኔ ጋር ማትስማማ ምን አለችኝ? ይቅርታ የሚያበሳጨኝ ምንም ያለብኝ ነገር ነው። ገባሽ? እኔ ለሄደን በዛ ሰዓት ስነጋ ደውዬ ሄዱ እህታችን ዳነች በቃ ገባሽ? አሁን ይህን ጸበል ከጨረሰች ብትመጣ የድሮ ሰሚራ ተመለሰችልኝ ብዬ ነው ደስታዬን ነው። አዎ ግን ጥያቄ እንጂ የመለስሽብኝ ስለሆነ አንድ ላይ ልጠይቅሽና መልሽልኝ። አልጨረስኩም። የኔ ጥያቄ ነበረው እናንተ እህታችሁ እንድትመጣ ስለማትፈልጉ የእሱን ቆሻሻ ስለምታጸዳ ካፌውን ምን ልጨርስ እሱም አይፈልገውም እና ብዙ ስለምትረብሽ እህትሽ ዳቲ ዘሪዘን ትኬት ያልቆረጣችሁላት ለዛ እንድትመጣ አልፈለጋችሁም አይደል? ይሄ ነው መልስሽ። ከዛ ከትንሽ ቀናት በኋላ ደግሞ ምን ሀሳብሽን አስቀይሮሽ ወረቀቷን ልታስተካክላት ፎቶ ተነስተሽ ላኪ ያልሻት እንድትመጣ አልፈልግም ብለሻል። በጥቂት ቀናቶች ልዩነት 20 ቀን ታዲያ የአይምሮ ነው። 20 ቀን ድና ነው ነይ ያልሻትና ጸበል ሲገቡ ሀቡ ጸበል ልጇም ኢቭን ገብቶ ነበር። እሱ ጨርሶ ይዞ መጣ ነበር። እሷ ይመስለኛል 1 ሳምንቱን 10 ቀን ቀርቶሻል ተብላ እሱን ሳትጨርስ ነበር የመጣችው። ለምን አባ የሚሄዱበት ቦታ አለ አይደል? አባቶች ወይ ንሳ ቦታ ምናምን እዛ ስለሄዱ ሄዳ ጨረሰች። ጸበላውን ጨረሰች። አቡ 10 ቀን ነው 7 ቀን ነበር የቀራት። አባ መጡ ጨረሰች ጸበሏን። ስጨርስ ልምጣ ስትል ኦኬ አልኳት። ጠይቂ ኦኬ። ስለዚህ ድናለች ብለሽ ስላመሽ ድጋሚ እንድትመጣ ሀሳባሽ ጸበሏን ሳትጨርስ ሀቡ ይሄ 7 ቀን ምናምን እየቀራት የዒድ ቀን ያወራችን ሰሚራ እና
ላለፉት ኦልሞስት እሷ ከታመመች 3 ዓመት ከምናምን ነው ገባሽ? ይሻላታል፣ ይመልስላታል፣ ደህና ትሆናለች፣ አንዴ አትሆንም። ያን ግን የኢድ ቀን ያወራችን ሰሚራ የድሮዋ ማለት ነው ማቃትን እሷን ሆና ነው ያወራችን። እዚህ ጋር እኔም ልጠይቃት ሀቢባ አንድ ጥያቄ። አሁን እዚህ ጋር እንደተናገረችው ከሆነ ደህና መጀመሪያ እንዳለችው ከሆነ ደህና ስላልነበረች ነው። አዎ እሺ ትመጣ ነበር እሱ ታረግን ደህና ስላልነበረች ነው አይደለ? ታትሚ አረኩት ከዛ ስለዚህ ተመልሳ ከዛ ሄደች። ይሄማ የሆነበት ምክንያት መጀመሪያ ስለሚያማት አይደለ? ምትረብ እንደዚህ የምታረገኝ ነበር። ዳት ሚንስ አሁን ጨርሳ ወጣች አለች። ዳት ሚንስ ገና ሆና ወጣች ማለት ነው አይደለ? ጨርሳ ወጣች። ታሚ ደግሞ ነግሬያታለሁ አለች። ረጅም ሰዓት ስናወራ የነበረው ባልነገረችምና በነገረችው ላይ ነው። በጠማቂዋ ነገረችኝ እዛ ስገባ ነው ያለችው አይደለም? ሄደንም ኤደን ያለችው ምንም ነገር እህቷ አልነገረቻትም። ለመጀመሪያ ጊዜ አንተ እህቷ ላይ መድኃኒት እንዳሰራክ የነገረቻት አስጠማቂዋ ኢትዮጵያ ሄዳ እህቷ ሞታ ከተቀበረች በኋላ አስጠማቂዋ ስታገኛት የእህትሽ የልጅ አባት የት ነው ስትላት ዱባይ ነው አለ አለቻት። ከዛም በኋላ ስትላት ምን አለች? እሱ እኮ ነው ጸበል ስትጠመቅ እኮ ለፈለፈች፣ እሱ እኮ ነው ያስደረገባት ስትላት ስትነግራት የዛኔ ነው እሷ ያወቀችው አስጠማቂዋ። ከዛ ጓደኛዬ እኮ ነው አዎ አለ ምን ነው ጓደኛዬ እኮ ነው ስትላት እንዴ አንቺ ነሽ እህትሽን የገደልሻት፣ ጓደኛዬ የምትዩ ሰው እሱ እኮ ነው ያደረገባት መድኃኒት አለቻት አስጠማቂዋ። ስለዚህ እህቴ አልተግባቡም ማለት ከአስጠማቂዋ ነው ብላለች። ሀያት ደግሞ ነግሬያታለሁ እያለች ነው። መጀመሪያ በሷችንም መቆጣጠር አትችይም ምንም አትችይም እንጂ እኔ ወይ በዛ ሰዓት የእሷን መዳን ፎከስ ባላረግ ኖሮ ወይ የሆነ ጭንቅላት ቢኖረኝ ነው አትሊስት ሰሚራ እንደዛ ስታወራ ሪካርድ ማድረግ ሚዩት ነኝ ትሰሚያለሽ እዛ ጋር እንዴ እንዲህ ይፈጠራል ብሎ ማንም የሚያስብ ሰው የለም እኮ አይደለም። ደስታዬን ነው በቃ እሷ እየዳነችልኝ ነው ምናምን ብዬ በስልክ እንዲህ ብላኛለች ብያታለሁ። በስልክ ማለት ነው ገባሽ? ከዛ ሄደን አላለችኝም እንዲህ አለች ምናምን። ትላንትና ብዙም አልሰማውም። ለመጀመሪያ ጊዜም እንደዚህ ሲሆን ስትገቢ ኦልሬዲ እኛ እንደምንገባም እኮ አናውቅም። ትላንትና አሁን ተሳስተሽ ነው ትናንትና ሜቢ ሊሆን ይችላል። የሰው ልጅ ስህተት ይሳሳታል። ማንም ገብቶ ያውቅም። እኔም በህይወት ዘመኔ ላይ በጣም ይሳሳታል። ሀያት ችግር የለውም። አንቺ ሰው ነሽ ትሳሳቻለሽ፣ መልአክ አይደለሽም። ተሳስተሽ ነው። ኤደን አልነገረችኝም። የሰማሁት ለመጀመሪያ ጊዜ ጸበል ካስጠማቂዋ ነው ያለችው። ኤደንስ ኤደን እንደዛ ብለሻል? አቡ ብያለሁ፣ ነግረሽኛል። ከሱ ጋር እሷም ነግራኝ እኮ ብያለሁ። አቡ እኔ እንደዚህ ተብለኝ ራሱ አልሰማም። ለመጀመሪያ ጊዜ እህትሽ ምን እናወሻለን? ቆይ ልንገርሽ፣ አቡ እንደተደረገባት ያወቅሽው መቼ ነው ስልሽ ጸበል አስጠማቂዋ እህቴ ሞታ ኢትዮጵያ ነው ያወቅሽው አይደለም ያልሽኝ። አቡ መቼ ነው ከሱ ጋር ላስት ያወራሽው እና የጨረስሽ? አይደለም እያወቅሽ አብረሽው ለምን ትበያለሽ ትጠጫለሽ ከእህትሽ ገዳይ ጋር? እህትሽ ላይ መድኃኒት ካስደረገ ሰው ጋር ስልሽ እኔ ያወቅኩት ባወቅኩ ሰዓት ትቻለሁ። እሱን ያወቅኩት ከሞተች በኋላ ጸበል አስጠማቂዋ አግኝታኝ የእህትሽ የልጅ አባት የታለ አለችኝ። የታለ ስትለኝ አለ ምን ነው ፍሬንዴ እኮ ነው ስላት አንቺ ነሻ እህትሽን የገደልሻት መድኃኒት ያስደረገባት አለችኛል። ከዛ በፊት አታውቅም። እህትሽ አልነገረችም። በሰዓቱ ሳቅ ዘጋሁትኝ። ከዛ በፊት አታውቂም ወይ ብለሽኝ እኔ አላውቅም ብዬሻለሁ። እህት ያልነገረችኝም ከዛ በፊት አላውቅም። ለመጀመሪያ ጊዜ ጸበል አስጠማቂዋ ናት የነገረችኝ። ከዛ በፊት አታውቂም ብለሽ አቦ የጠየቅሽኝን ሪካርድ አውጪልኝ። እኔ ከመጀመሪያም የገባሁት ይኸውልሽ፣ ከመጀመሪያ ጊዜ የሰማሁት ከጸበል አስጠማቂዋ ነው ማለት ምን ማለት ነው? መቼ ነው የተገናኛችሁት? አቡ ስሚ፣ መጨረሻ ጊዜ ከእሱ ጋር ማውራት እስከ መጨረሻው። ኢቨን ምን አልኩሽ? ሰሚራ እንደዚህ አስደረገ የደወልኩት በእሱ ስልክ ነው ሁሉ ብዬሻለሁ። ውሸት ስለማይሆን ምንም ነገር ውሸት ስለማይሆን ይወጣል። አቡ ኢቨን እንደዚህ አድርጋ እህቴ ስደውል በእሱ ነው የደወልኩልሽ። ኢቨን ነው ያልኩሽ። ከዛ በኋላ ኢትዮጵያ ሄጄ መቼ ነው ያወራችሁት? መጨረሻ ስቲል ኢቨን
እህቴ ኤርፖርት ሁሉ አልፌ የሰማሹ ለመጀመሪያ ጊዜ የሰማሹ ከማን ነው ስልሽ ከጸበል አስጠማቂዋ ለኔ ያልሽኝ ለመጀመሪያ ጊዜ ማውጣልሻለሁ ማሪ ለመጀመሪያ ጊዜ የሰማሹ ለምን ከእህትሽ ገዳይ ጋር ትበያለሽ ትጠጫለሽ እህትሽን ካሳበደ ሰው ጋር ለመጀመሪያ ጊዜ የሰማሹ መቼ ነው ስልሽ ይሄን ያልሽኝ ዛሬ ነው አዎ ዛሬ እኮ ነው ኢትዮጵያ ሄጄ ዛሬ እኮ ነው ጥያቄ ጠይቁሽ ኢትዮጵያ ሄጄ ጸበል አስጠማቂዋ አግኝታኝ እሷ የእህትሽ የልጁ አባት ስሙን እንኳን አታውቀውም የልጁ አባት የታለ ብላ ነው የጠየቀችኝ ስጠይቀኝ አለ ፍሬንዴ እኮ ነው ምን ነው ስላት አንቺ ነሽ እህትሽን የገደልሽ ቃል ስለሷ አለች እኮ ነው አዎ እኮ እንደዛ